ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዛሬው ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። አርሶ አደሩ ምርቱን አምርቶ የሚሸጥበት ዋጋና ሸማቹ በሚገዛበት ዋጋ መካከል ያለው ልዩነት አንዳንድ ጊዜ ከፍተኛ መሆኑ ይነገራል። ለዚህም እንደ ምክንያት የመንገድ መሰረተ ልማትና የህብረት ስራ ማህበራት ችግር ቢጠቀሱም የዘርፉ ባለሙያዎች ግን በዋነኝነት ህገወጥ ደላሎች ስለመሆናቸው ያነሳሉ። ባልደረባችን ሃይማኖት ወርቁ በዚህ ጉዳይ ላይ ጥንቅር አላት፣ እንደሚከተለው ታቀርበዋለች። በግብርና ምርቶች ላይ የሚያጋጥም የምርት እጥረትና የዋጋ ጭማሪ ምንም እንኳን የመንገድና የትራንስፖርት ችግር እንደ ምክንያት የሚነሳ ቢሆንም በዋነኝነት ግን ህገወጥ ደላሎች ለችግሩ ዋነኛ መንስኤ ስለመሆናቸው ይነሳል። እነዚህ ህገወጥ ደላሎች እንግዲህ በገበያው ላይ ሰው ሰራሽ እጥረትን መፍጠርና እንዲሁም ምርቶች ላይ ያላግባብ ጭማሪን በማድረግ የዜጎች የኑሮ ውድነት ላይ እያደረሱ ያሉትን ጉዳት በዛሬው የኢትዮ ቢዝነስ ቆይታችን በስፋት የምንመለከተው ይሆናል። አብራችሁ ቆዩ። እንግዲህ በዋናነት ብዙ ነገሮች አሉ። ከዛ ውስጥ አንዱ የትራንስፖርት አለመመቸት፣ በተለይ የሚመረትበት ቦታ ራቅ ያሉ ፖቴንሻል የሚባሉ ቦታዎች አሉ። የሚፈለግበት ደግሞ ከተማና ትንሽ ምርት የሚያጥርበት ቦታ ላይ ስለሆነ የትራንስፖርቴሽን ኮስት አንዱ፣ የማጓጓዣ ኮስት አንዱ ለልዩነቱ ምክንያት ይሆናል ማለት ነው። ሌላው የግብይት ስርዓታችን በደላላ ነው የሚዘወረው። እነሱ አርሶ አደር ጋር ያለውንም ዋጋ ሸማቹ ጋር እስኪደርስ ድረስ ያለውን ዋጋ እነሱ ናቸው የሚወስኑት በብዛት ማለት ነው። ዋጋውን ሲወስኑ ደግሞ የግብይት ወጪን መሰረት አድርገው አይደለም። ያዋጣናል በአቋራጭ መክበር ብዙ ጊዜው ደላላ ከተማም ላይ በግብርና ምርት ላይ ብቻ ሳይሆን በሌሎችም በቤትም በሌሎችም እንደምናየው ባጭሩ በአቋራጭ መክበር ነው የሚፈልጉት። ትንሽ ሰራ አድርገው በአንድ አመት በሁለት አመት ለውጥ ማሳየት ነው የሚፈልጉትና የግብርና ምርቶችም ላይ ተመሳሳይ ነው የሚታየው ማለት ነው። ብዙ ጊዜ አሁን ድንች በብዛት የሚመረቱ በተለይ ደግሞ የሚበላሹ ሰብሎችን አርሶ አደሩ ምንም አማራጭ የለውም፣ ዝቅ አድርገው ይገዛሉ። እዚህ ሲመጣ ደግሞ ወደ ከተማ ሲመጣ ከፍ ብሎ ነው የሚሸጠው ማለት ነው። በዋናነት ብዙ ማርጅን ብዙ ህዳግ የሚወስዱት ደላላዎች ናቸው የሚሆኑት ማለት ነው። ምናልባት ሌሎች ምክንያቶችም ይኖራሉ። ሰፋፊ መጋዘኖች የሉንም። በምርት ጊዜ በብዛት ተመርቶ እንዲቀመጥና በጥረት ጊዜ እንዲወጣ ይሄ ዋጋን ለማረጋጋት የሚደረጉ ነገሮች አንዱ የሚፈለገው ሰፋፊ የሆኑ ማከማቻ መጋዘኖች ይፈለጋሉ። እነሱ በብዛት በአምራቹም ዘንድ ከተማ አካባቢም የሉም ማለት ነው። ስለዚህ ይሄ በማይኖርበት ሰዓት የዋጋ መዋዠቁ የዋጋ ጭማሪው ብቻ ሳይሆን መዋዠቅም ጭምር ነው። በምርት ጊዜ ዝቅ ይላል። ከምርቱ ትንሽ 2 3 4 ወር በምንርቅበት ጊዜ በጣም ከፍተኛ ይሆናልና ይሄንን ስሙዝ የማድረግ የማለሳለስ ነገር የለም ማለት ነው። ይሄ ሰፊ ጥናት ይፈልጋል በራሱ የኮምፕሌን ከማድረግ ውጪ ይሄን ያህል ብሬክዳውን ማለት እያንዳንዱን በትራንስፖርት ይሄን ያህል ይሆናል የሚመጣው ተጽዕኖ ተብሎ በደላላ ይሄን ያህል በሌሎች ኢንፍራስትራክቸር እና በመንገድ አለመመቻቸት ተብሎ ብሬክዳውን አልተደረገም። ያ ሰፊ ጥናት ይፈልጋል። እንዲሁ ግን አርሶ አደሮችም ጋር ሸማቾችም ጋር ሄደን በምናይበት ጊዜ በዋናነት ኮምፕሌን የሚያደርጉት ተቸገርን የሚሉት እንደ ዋና ችግር የሚያነሱት ህገወጥ ደላላዎችን ነው ማለት ነው። ስለዚህ ከፍተኛውን ድርሻ ይሄን ያህል ፐርሰንት ነው ማለት ባይቻልም ጥናት ስለሚፈልግ ይሄን ከፍተኛውን ድርሻ ይይዛል ማለት ነው። በህገወጥ ደላሎችና ነጋዴዎች አማካኝነት የሚባክን የሀገር ሀብት በረጅም ጊዜ የሀገር ምርታማነት ላይ የሚያደርሰው ስጋት ምንድነው? እንዲሁም በአጠቃላይ በኢኮኖሚው ላይ የሚያደርሰው ጉዳትስ እንዴት ይገለጻል? ከሁለቱም ሳይድ ነው የምናየው። አንደኛ አምራቹ ላይ ምንድነው ጫና የሚፈጥረው? በዝቅተኛ ዋጋ ይረከባል። አምራቹ ተጠቃሚ አይሆንም ማለት ነው። አምራቹ ተጠቃሚ ካልሆነ ደግሞ የሚቀጥለው አመት ግብአቱን ገዝቶ ምን ብሎ ማምረት አይችልም፣ ልጆቹንም ማስተማር አይችልም። የአምራቹ ገቢ ይቀንሳል። ስለዚህ አንደኛ ግብአት ለመግዛት ይቸገራል የሚቀጥለው አመት ለማምረት። ሁለተኛ የተሻለ ኑሮ ለመኖር ልጆቹን ማስተማር እንደገና ደግሞ ያው በገጠርም ቢሆን ጥሩ ቤት ጥሩ የቤት እቃዎች እንደዚህ አይነትና የጤና እንደዚህ አይነት ነገሮች ላይ ኢንቨስት አድርጎ ራሱን ለማሻሻል ይቸገራል ማለት ነው አምራቹ።
ወደ ሸማቹ ስንመጣ ዋጋው ከፍ ካለ ሙሉ በሙሉ ያለውን ገቢ ተበድሮም ቢሆን ኢቭን ያጠራቀመው ጭምር ያንን ምክንያቱም መጀመሪያ ቅድሚያ የምንሰጠው ጉሮሯችንን ለመሙላት ነው። እዛ ላይ ነው ሁሉንም የሚያደርገው። ያ ሲሆን ምን አይኖርም ማለት ነው። ቅድም ያልኳቸው ለምሳሌ እሱም ልጆቹን ማስተማር ይጠበቅበታል። እንደገና የሕክምና ወጪ፣ ሌሎች ወጪዎችን፣ የቤት ኪራይ እነዚህም በሙሉ መሸፈን ያቅተዋልና ይቸገራል ማለት ነው። ከዛ በተጨማሪ ሴቭ ማድረግ አይችልም። ሁሉንም እዛ ላይ ስለሚያወጣ ሴቭ ካላደረገ ደግሞ ለአንድ ሀገር ሴቪንግ እና ኢንቨስትመንት ወሳኝ ናቸው። አንድ ምንድነው ቁጠባ ከተቆጠበ ከዛ ውስጥ የተወሰነው ኢንቨስት ይደረጋል፣ ኤክስፔክት ይደረጋል ማለት ነው። እና ሴቪንግ የለም ማለት የሚያጠራቅሙት ነገር የለም ማለት ኢንቨስት አያደርጉም። በግለሰብ ደረጃ ለምሳሌ ቤት ላይ፣ መኪና ላይ እንደዚህ አይነት ኢንቨስት ለማድረግና የተሻሻለ ኑሮ ለመኖር ይቸገራሉ። እንደገና ደግሞ ሴቭ አደረጉ ማለት መንግስትም ከዛ ተበድሮ ትልልቅ ኢንፍራስትራክቸር ሊሰራ ይችላል በተቀመጠው ገንዘብ ማለት ነው። የገቨርንመንት ሴቪንግም የግለሰብም መንግስት ኢንቨስትመንት ይቀጭጫል ማለት ነው። ይሄ ደግሞ ለአንድ ሀገር እድገት ፈተና ይሆናል ማለት ነው። ከአምራች እስከ ሸማች ባለው ሂደት ውስጥ ቁጥራቸው ከፍ ያሉ ደላሎች እንደሚሳተፉ ይነገራል። እያንዳንዳቸው ደላሎች የራሳቸውን ኮሚሽን ሲጨምሩ ዜጎች ላይ የሚፈጠረው ጫና እንዴት ይገለጻል? ታዲያ ይህንን ሰንሰለት ሰብሮ አምራችና ሸማቹን በቀጥታ ለማገናኘት ምን አይነት ስራዎች መከናወን አለባቸው? ደላላ ከየት ነው የሚጀምረው? ከአርሶ አደር ልጆች ከራሳቸው በተለይ እዛው ሰፈር ያሉ ምንድነው የሚያደርጉት? እዛ አካባቢ ያለውን ያንተን እኔ ነው የሚሸጥልህ። አሁን በተለይ ድንች ላይ ኮመን ነው 1 ሄክታር 2 ሄክታር የሚያመርቱ ይኖራሉ። እኔ ነኝ የሚሸጥልህ ሌላ ሰው አይሸጥም ብሎ ኢቭን በቃ እንትን ይላሉ፣ ይወስናሉ ማለት ነው። እኛ ደግሞ ያደግንበት ማህበረሰብ የገሌ ልጅ እኮ ነው እኔ ያሳደግኩት ነው እንዴት አጋልጠዋለሁ የሚል እንትን አለና ከዛ ይጀምራል። ከተማ ላይ እንደዚህ እያለ እየተደዋወሉ ብዙ ኢንቮልቭ ይደረጋሉ ማለት እያንዳንዱ ብዙ ማትረፍ ይፈልጋል። ስለዚህ በዝቅተኛ ዋጋ አርሶ አደሩ የሚሸጠው ወደ ሸማቹ ጋር ሲደርስ እነዚህ በሙሉ ተቆልለው ዋጋው ከፍተኛ ይሆናል ማለት ነው። ይሄ የሚስተካከለው ብዙ መንገዶች አሉ። በዋናነት የሸማች ህብረት ስራ ማህበራትንና የአምራች ህብረት ስራ ማህበራትን ማጠናከር። በእርግጥ ተቋቁሞ ነበር ከዚህ በፊት በሙስና የተጋለጡ በእውቀት ላይ ያልተመሰረተ በተለይ አምራቹ አርሶ አደሩ ራሱ ነው በብዛት ማኔጀርም የሚሆነው የሂሳብ ሹምም ቴክኒካል እውቀት ስለሚያጥራቸው ሰክሰስፉል አልነበረም። አሁንም ያለው አማራጭ ሸማቹ አንድ ላይ ሰብሉን ሰብስቦ የሚሸጥበት ዋጋ የሚደራደርበት ጠንካራ የሆነ በእውቀት የሚመራ የህብረት ስራ ማህበራት የአምራቾች የህብረት ስራ ማህበራት ማቋቋም ያስፈልጋል። እነማን ደላላ ናቸው፣ ምን ያህል ኮሚሽን ነው የሚያገኙት የሚል ህጋዊ መሰረት የለም ማለት ነው። አየር በአየር ነው። ስለዚህ አንዱ ይሄንን ለመቆጣጠር ማድረግ ያለብን ምርቱ በሚጓጓዝበት ከየት መነሻው የት ነው፣ በማን ደላላ ነው ይሄ የተመቻቸው፣ እነዚህ ልክ ኬላ ላይ ተጨማሪ ችግር ለመፍጠር አይደለም ህጋዊ እንዲሆኑ ለማድረግ። በነገራችን ላይ ደላላ ማለት ፖዚቲቭ ፓርቶችም አሉት፣ ጥቅሞች የት ምን እንደሚፈለግ ከሌሎች መረጃ አለው። በደንብ ፋሲሊቴት ለማድረግ ይጠቅማል። ስለዚህ ይጥፉ ይውጡ ማለቱም ራሱ አንድ ሌላ ችግር ነው የሚፈጥረውና ህጋዊ ሆነው ትክክለኛው ማርጂን ሌሎቹ አርሶ አደር ለምሳሌ አመት ሙሉ ለፍቶ 20% ሊሆን ይችላል የሚያገኘው፣ እነሱ 50% የሚያገኙ ከሆነ ፌር አይደለም አለው። በየሰንሰለቱ ቢያንስ 20% እንኳን እንዲያገኙ ተደርጎ እኩል ከለፋው ሰው የሚያወጡት የስልክ ወጪ ብቻ ነው፣ ሌላ ምንም አያወጡም። ስለዚህ ከወጪያቸው ጋር የተጣጣመ ማርጂን እንዲያደርጉ ያንን ማርጂን ማስቀመጥ፣ ህጋዊ እንዲሆኑ ማድረግ፣ ህጋዊ ያልሆኑ ያስጫኗቸው እቃዎች እንዳይሄድ ማድረግ አንዱ የሚሆነው ማለት ነው። እንደዛ ሲሆን ሁሉም ተገዶ አይ በቃ ልክ ወረቀት ነገር ይጽፋል ማለት ነው። ይሄ ከዚህ ነው የተጫነው፣ በዚህ መልኩ ጥራቱ እንደዚህ ነው። ተጠያቂነትም ኢቭን አንዳንዴ የተበላሹ ምርቶች ይመጣሉና ያኔም ተጠያቂ እንዲሆኑ ማለት ነው።
ተጠያቂነትን የዋጋ እንደዚህ መዋዠቅን ለመቆጣጠርም እነሱ ህጋዊ ማድረግ ያስፈልጋል። ህጋዊ ለማድረግ ደግሞ አንዱ ልክ እነሱ ያስጫኗቸው እቃዎች እንዳይሄዱ ማድረግ ወረቀት አታች ተደርጎ ምናልባት እንዲፈተሽ እንዲጉላሉ መሆን አለበት እያልኩ አይደለም። ታግ ይደረጋል። ስለዚህ ያ ይመጣና እዚህ ደግሞ መጨረሻ ሲደርስ ያ ትክክለኛ መሆኑን ቼክ ማድረግ ሳምፕል ወስዶ ቼክ ማድረግ ይችላል። በዚህ መልኩ በአጭር ጊዜ ውስጥ ምናልባትም በአመት ጊዜ ውስጥ ህጋዊ ደላላዎች ማፍራት እንችላለን ማለት ነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የብሔራዊ ባንክ መረጃ የካፒታል ገበያ አዳዲስ የፋይናንስ ሰነዶች ኢትዮ ቴሌኮም ስምምነትን በተመለከተ ወደ እናንተ አደረስን። በዝርዝር ጉዳዮችን ደግሞ በህዝብ ተወካዮች ምክር ቤት ውሎ ስለተነሱ ኢኮኖሚያዊ ጉዳዮችና በምርቶች ላይ ስለሚፈጠር ተገቢ ያልሆነ የዋጋ ጭማሪና ምክንያቶቹን በተመለከተ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።